የተሰጣቸውን የሰሩ የሚመሰገኑባት ያገለገሉ ያገልግሎት ዘመናቸው ተባርኮ የሚኖሩበት የመከባበርና የቅድስና በታሪክ ቅብብሎሽ የኖረችና የምትኖር የታሪክ መገኛ በራሷ ፊደል ቀርጻ ታሪክንና ገድላትን በመጻፍ ከትውልድ ወደ ትውልድ የምታስተላልፍ ናት ቅድስት ቤተክርስቲያን። የታሪክና የገድል ስፍራ እንዲሁም ታሪክና ሃይማኖትን ጠብቀው ቅድስናን በህይወታቸው የሚኖሩ ያያሌ ሊቃውንት መገኛ ከሆኑት ቦታዎች መካከልም በግንባር ቀደምነት የሚጠቀሰው የሰሜን ሸዋ ሀገረ ስብከት ነው። የደራሲ የመምህራን የሊቃውንት የጠቢባን መገኛ እንደሆነም መጻሕፍት ያትታል። ሙሉ ህይወታቸውን ለቅድስት ቤተክርስቲያን አሳልፈው የሰጡ ስለ ቅድስት ቤተክርስቲያንም ዘርፈ ብዙ ችግሮችን ያለፉ የታላቁ ሊቅ ወላዴ ሊቃውንት የኔታ አክሊሉ ወልደ ማርያም ህይወት የሚዘክር መጽሐፍ በደቀ መዛሙራቸው መጋቢ ሕሩያን የማነ ብርሃን ጌታውን ተጽፎ በብፁዕ አቡነ ቀለሚንጦስ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ተባርኮ ለንባብ በቅቷል። መርሃ ግብሩ በአዲስ አበባ ሀገረ ስብከት መንበረ ጸባዖት ቅድስት ሥላሴ ካቴድራል በብፁዕነታቸው መሪነት በጸሎት የተጀመረ ሲሆን በካቴድራሉ ሊቃውንትም ወረብ ቀርቧል። ቅኔ በታካ ነገስት በአታ ለማርያም ገዳም ዋና አስተዳዳሪ ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱ ቀርቧል። መጋቢ ሕሩያን የማነ ብርሃን መጽሐፉ የተጻፈበት ዓላማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁን የሀገር ሚና እየተወጣች ስትሆን እንደ አጼ ዘርዓ ያዕቆብና አባ ጊዮርጊስ ዘጋስጫዬ የመሰሉ ሊቅ ያፈራች ቤተክርስቲያን ታሪክን ለመግለጽና የአብነት መምህራን ታሪካቸውን ለትውልድ ለማስተላለፍ በተለየ ያጻጻፍ ዘዴ ተጽፏል ብለዋል። ዋናው ዓላማ ከጥንት ጀምሮ እንግዲህ ለ2000 ዘመናት ስንቆይ የኢትዮጵያ ቤተክርስቲያን ትልቁን ሚና እየተጫወተች ያለችው ለሀገርም ለሕዝብም ቤተክርስቲያን ናት። በቤተክርስቲያኗ ውስጥ ደግሞ ያሉት ደግሞ ሊቃውንት ናቸው። ከሊቃውንቶቹ መካከል ደግሞ እነዚህ የአብነት መምህራን ናቸው እና ይሄ ሁሉ ሆኖ ቢያንስ እንኳን ታሪካቸውን ትውልድ እንዲያውቀው ትውልድ እንዲማረበት በማለት ይሄን መጽሐፍ ለመጻፍና ለማዘጋጀት ተሞክሯል። እንግዲህ የመጽሐፉ አይነት በተቻለ አቅም አሁን ያለንበትን ዘመን እንደምታውቁት ነው። የሀገራችን የሥነ ጽሑፍ ደረጃ በእጅጉ ወርዶ እናገኘዋለን። ይሄውም የሆነበት ምክንያት ምንድነው? በተለይ ከግራኝ መሐመድ ወረራ በፊት የነበሩት አባቶቻችን ይጽፉ የነበሩት ያጻጻፍ ዘይቤ አሁን ባለው የሀገራችን የጽሑፍ ደረጃ ላይ ቆሟል። ለምሳሌ እንደነ አባ ጊዮርጊስ ዘጋስጫ እንደነ አጼ ዘርዓ ያዕቆብ ያሉ ጸሐፊያን የነበሩት ሀገር ነው የነበረ። ይህ የሥነ ጽሑፍ ያጻጻፍ ዘይቤ በአሁኑ ሰዓት በሌላ ዘመን ባመጣሽ የትምህርት ስርዓተ ትምህርት መሰረት የሌላውን እየቀላወጥን የኛ ያጻጻፍ ስልት ተረስቶ ቀርቷል። በተቻለ አቅም አሁን ይሄን ያለውን የዘመኑን አጻጻፍ ላለመጠቀም ጥረት ለማድረግ ሞክሬያለሁ። ፍጹም ነው ለማለት አይደለም። የዚህ የኔታ አክሊሉን ዝክረ ነገር የኔታ አክሊሉን መጽሐፍ ለመጻፍ ስሞክር ምንም አይነት አደናጋሪ የሆኑ ሐሳቦች፣ ጊዜዎች፣ ቦታዎች፣ ዓመተ ምሕረቶች እንዳይፈጠሩ ጥረት ለማድረግ ተሞክሯል። አጠቃላይ ያጻጻፉ ስርዓት ገድላትን፣ ድርሳናትንና ሌሎች የነ አባ ጊዮርጊስንና የነ አጼ ዘርዓ ያዕቆብን አይነት እንዲመስል ሙከራ ተደርጓል። ግን ያንን አህያለሁ ማለት ግን አይደለም። መጽሐፉ በውስጡ የታላቁን ሊቅ የኔታ አክሊሉን በመማር ማስተማር ህይወታቸው የተማሩትንና ያስተማሩትን እንጂ የቅድስና ህይወታቸውን ያካተተ አይደለም ያሉ ሲሆን
መጽሐፉ ወጪውን ከሸፈነ በኋላ የሚገኘው የሽያጭ ብር ለአብነት ትምህርት ቤቱ ገቢ ይሆናል። ይህንንም መጽሐፍ እንዲታተም ላገዙ አካላትም ምስጋና አቅርበዋል። መጽሐፉ ያካተተው የኔታ በትምህርት ቤት በነበሩበት ጊዜና በማስተማር በነበሩበት ጊዜ የነበረውን ድርጊት ነው እንጂ በጻድቅነታቸው፣ በቅድስናቸው፣ በንጽህናቸው፣ በቅድስናቸው ያደረጉትን ነገር በመጽሐፉ ለማካተት አልሞከርንም። ያ ራሱን የቻለ ሌላ ጥናት፣ ሌላ ያጻጻፍ ዘይቤ ስለሚጠይቅ ያንን አልነካንም ማለት ነው። በመጽሐፉ መግቢያ ላይ እንደተቀመጠው መጽሐፉ አሁን ያለው መጽሐፍ የታተመው ተሸጦ የተወሰነች ዕዳ አለችበት። ያሱን ዕዳ ከተከፈለ በኋላ መጽሐፉ ባለቤት የሚሆነው ለትምህርት ቤቱ ነው የሚሰጠው እንጂ ይሄ መጽሐፍ የኔ አይደለም። በውጭም በውስጥም ያላችሁት ይሄ መጽሐፍ ሲጻፍ በተጻፈበት ጊዜ ለህትመት በቀረበበት ጊዜ በመሸጥ በማገዝ በመግዛት በሁሉ ነገር የተባበራችሁን ሁሉ እግዚአብሔር ይስጥልኝ፣ አመሰግናለሁ። ከመጽሐፉ የሽፋን ገጽ ጀምረው የዳሰሳ ጥናት ያቀረቡት የመርካቶ ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን የመጽሐፍ መምህር መጋቢ አዲስ አምደ ወርቅ መጽሐፉ 17 ምዕራፍ ከ20 በላይ ንዑሳን ርዕሶችና 540 ገጾች እንዳሉት ገልጸው ከአንቀጽ ወደ አንቀጽ ከገጽ ወደ ገጽ ከምዕራፍ ወደ ምዕራፍ ሲሸጋገር ልብ አንጠልጣይ የሆነ ወርቃማ ሳቢና ማራኪ ቃላትን መጽሐፉ እንደተጠቀመም ገልጸዋል። በ540 ገጾች በ17 ምዕራፍ ከ15 ወይም ከ20 በላይ በሚሆኑ ንዑሳን ርዕሶች የተቀናበረ መጽሐፍ ነው። መጽሐፉ በጣም የሚገርመው ነገር ከአንድ አረፍተ ነገር ወደ ቀጣዩ አረፍተ ነገር፣ ከአንድ ገጽ ወደ ቀጣዩ ገጽ፣ ከአንድ ምዕራፍ ወደ ቀጣዩ ምዕራፍ ስናልፍ ወይም ሲታለፍ እያጓጓ ልብን እየሰቀለ አይምሮን እየተቆጣጠረ ሐሳብን ስንጋድጎ እየያዘ የሚገሰግስ ንባብ ነው። ይህ ለምን ሆነ ከተባለ መጻሕፍትን ከሥነ ጽሑፍ አንጻር ሲታይ መጻሕፍትን ወይም ደግሞ ጽሑፎችን አሰልችን እንዳይሆኑ ከሚያደርጋቸው አንዱና ዋናው ቁም ነገር የጸሐፊው የሐሳብ ሀብታም መሆን ነው። የጸሐፊው የሐሳብ ሀብታም መሆን፣ የጸሐፊው የቃላት ሀብታም መሆን፣ የቃላት አመራረጥ፣ ምሁራዊ ቃላት ይታዩበታል። መጽሐፍት ሲጻፉ ከባለ ታሪክ ባሻገር ሌላ ታሪኮችን ይዳስሳልና በዚህ መጽሐፍ ውስጥም የቤተ ክርስቲያን ታሪክን እንዲሁም በአብነት ትምህርት ቤት ያለውን ውጣ ውረድና ፈተና መገለጹና እውነተኛ የአይን ምስክሮች መካተታቸው የመጽሐፉን ተአማኝነት ያሳያል በማለትም ተናግረዋል። መጽሐፍት ሲጻፉ ከአንድ ከባለ ታሪክ ባሻገር ሌላ ዋናው የትኩረት ሐሳቡ ሳይረሳ ሳይዘነጋ ማለት ነው ሌላ ተጓዳይ ታሪኮችን ለአንባቢው እድል ሰጥተው ይሄዳሉ። ለአንባቢው ዕውቀት ሰጥተው ይሄዳሉ። ከዚህም የተነሳ ይህ መጽሐፍ ከኔታ ታሪክ ባሻገር ቀደምት የቤተ ክርስቲያን ታሪክን፣ ቀደምት የሊቃውንትን ታሪክን በዛው እግረ መንገዳቸውን እያተቱ መጥተዋል። የትምህርት ቤት መከራ ለማያውቁ ሰዎች በተለይ አብነት ትምህርት ቤት ጠል ሰዎች አሉ በዘመናችን፣ ወይም ደግሞ የቤተ ክርስቲያን ትምህርት የማይወዱ ሰዎች አሉ፣ የግዕዝ ትምህርትን የማይወዱ ሰዎች አሉ። ያው የምንሰማውን ስለሆነ ማለት ነው። እና ያንን መከራ ቁልጭ አድርገው ያሳያሉ። ይሄ ሁሉ እዚህ ጋር የሚታዩ መምህራን በሙሉ ያን መከራ አልፈው እንደመጡ በኔታ የመጽሐፍ ታሪክ ውስጥ በሚገባ ጸሐፊው ገልጠውታል። እውነተኛ የሆኑ ምስክሮች በመጽሐፍ ውስጥ መካተታቸው የበለጠ መጽሐፉ ታማኝ እንዲሆን አድርጎታል። እውነተኛ የአይን ምስክሮች የኔታ አክሊሉ በመጽሐፉ ትክክለኛው የመንፈሳዊ ሕይወታቸው ተምሳሌት እንዲሁም ፍቅረ ሲመትን የመናቅ ተምሳሌት በመሆን ተገልጸዋል ብለዋል። የኔታ አክሊሉ በመጽሐፉ ውስጥ ለመንፈሳዊ ሕይወት ሱሱ ሆነው ተገልጠዋል፣ ስስ ሆነው ተገልጠዋል። ምን ለማለት እንደፈለኩ ልግለጥላችሁ። ለተሰጡበት፣ ለተሾሙበት፣ ለተጠሩበት ዓላማ ውጫዊ ማንነታቸውም ውስጣዊ ማንነታቸውም ስስ ነው። የክርስቶስን መከራ ለማሰብ ያለቅሳሉ። የተማሪ ፍቅር አላቸው።
የወንጌል ፍቅር አላቸው፣ መስቀሉን ተሸክመዋል፣ የወንጌል አንደበት አላቸው፣ የያሬድ ሕይወት አላቸው። አጠቃላይ የቤተ ክርስቲያን ነገር ያንገበግባቸዋል። ቤተ ክርስቲያን ወደ ቀጣዩ ዘመን እንዴት ትሻገር የሚለው ነገር ልቦናቸውን እጅግ አድርጎ ያባክነዋል። ከዚህም የተነሳ የኔታ አክሊሉ በመጽሐፍ ውስጥ ለመንፈሳዊ ሕይወት ስስ ተደርገው ተጠቅሰዋል። የሚሳሱ የሚራሩ በሉና ውሰዱልኝ። ፍቅረ ሲመትን የመናቅ ተምሳሌት ተደርገው ተገልጸዋል። በእውነት አንድ ምሳሌ ላንሳ። ገጽ 54 ላይ በዘመኑ የኔታ ከአዲስ አበባ ከጠቅላይ ቤተ ክህነት አንድ መልእክት ደረሳቸው። ለጵጵስና እንዲሾሙ የጵጵስናውን ማዕረግ እንዲቀበሉ መልእክት ተላከባቸው። መልእክቱን መልሰው በውብ ንግግር ፍቅረ ሲመትን ቆርጦ በሚጥል ንግግር የመለሱት ምላሽ እኔ በአንድ በገጠር የምኖር የበጎች እረኛ ነኝ። ያልተማርኩ ገበሬ የበጎች እረኛ ነኝ። በጎቼን ተኩላ ይበላብኛልና በጎቼን በትኜ አልመጣም የምትል ወርቃማ ንግግር። የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቢ ሐዲስ ነቃ ጥበብ አባቡ የኔታ አክሊሉ ያላቸውን የቅድስና ሕይወት አንስተው ለቅድስት ቤተ ክርስቲያንና ለቤተ ጉባኤ ያላቸውን ፍቅር እንዲሁም የዓላማ ጽናታቸውን በዚህ መጽሐፍ ተጽፎ አግኝቻለሁ በማለትም ተናግረዋል። መጽሐፉን ሳነብ ሶስት ነገር ነው የተሰማኝ በዋናነት እንደው ጠቅለል አድርጌ ማለት ነው ጊዜ ስለማይፈቅድ። አንደኛው ሐዘን ነው የተሰማኝ። በተለይ የጠዋት ሕይወታቸው በጣም ያሳዝናል። ከእንጀራ አባት ጋር ነበሩ፣ ሊያውም ታመው በጣም እንባ በሚያስፈስስ መንገድ የሚያሳይ የሕይወት ታሪክ ነው። እናታቸው ደግሞ ከእንጀራ አባትና ከልጃቸው ሕመም ጋር ግብ ግብ እየገጠሙ እያዘኑ ፊታቸው እየተኮማተረ እያለቀሱ እንደውም አንድ ጸሎት እንደጸለዩ መጽሐፉ ላይ ይናገራል። ወይ ማረው ወይ ፈውሰው ካልሆነም ደግሞ ወይ ግደለውና እሱንም እኔንም ገላግለን ብለው የምሬት ጸሎት እንደጸለዩ እንደውም ጸሐፊው ምን ብሎታል? ትእዛዝ አይሉት ጸሎት ብለው ገልጸውታል። እና በዚህ ሁኔታ አይቼዋለሁ። ይሄ በጣም አሳዝኖኛል። ሁለተኛው የተሰማኝ ስሜት ደስታ ነው። ደስታዬ ከምን አኳያ ነው? ለቤተ ክርስቲያን ያላቸውን ፍቅር፣ ለቤተ ጉባኤ ያላቸውን ፍቅር፣ ለአገልግሎት ያላቸውን ፍቅር በመጽሐፉ ውስጥ ሳየው ልክ በቃ በውስጤ የሆነ የሚፍለቀለቅ ነገር ነበር። እንደው እንዲህ ያለም ፍቅር አለ፣ እንዲህ ያለም የውስጥ እግዚአብሔር ደስታ አለ በሚል ባጭሩ በጣም የቤተ ክርስቲያን የሕዝብ የሀገር ፍቅርና ደስታ በዚያ መጽሐፍ ውስጥ ስላየው ያ ስሜት እኔም ጋር ተጋብቶብኛል ለማለት ነው። ሌላው ሶስተኛው የዓላማ ጽናት ነው። የዓላማ ጽናት ያየሁበት መጽሐፍ ከጎንደር ጎጃም፣ ከጎጃም ጎንደር፣ የሸዋ ክፍለ ሀገራት በሙሉ ሲዘዋወሩ የነበሩበት ሁኔታ እንግዲህ መጽሐፉ 10 ጊዜ ከሞት እንደዳኑ ይናገራል። 10 ጊዜ ከሞት እንደዳኑ በእግዚአብሔር እጅ ማለት ነውና ስለዚህ ይህን ያህል በጽናት መኖር የእግዚአብሔርን ታላቅነትና የእግዚአብሔርን ክብር ለማየት እንደሚረዳ በዚህ አጋጣሚ አይቻለሁ ለማለት ነውና እነዚህ ስሜቶች በውስጤ መጽሐፉን እያነበብኩ ሲፍለቀለቁ የነበሩ ናቸው። በጣም ብዙ ናቸው፣ ግን ሰዓት ስለማይፈቅድ ማለት ነው በዚያ እንዲወሰደልኝ እፈልጋለሁ። ለኔታ ምስክር መሆን አይቻልም። ሌላው ዛሬ በጣም ደስ ያለኝ ወደ መጨረሻ መልእክቴ ሳልሄድ ታላቁን የቤተ ክርስቲያናችን ዋልታና ምሰሶ የሆኑትን የኔታ ጥበበ ሥላሴ በዚህ ጉባኤ በመገኘታቸው ባንዘልቅበትም ለኔም መምህሬ ናቸው። በሕይወቴ በጎ አሻራ ካሳረፉብኝ መምህራን መካከል
አንዱ ታላቁ መምህሬ ሊቀ ማእምራን የታጠበ ሥላሴ ናቸውና በሳቸው ትምህርት ቤት እዝራን የሚባል አቡን አለ። ያንን አቡን በመጀመሪያ ከተማርናቸው ደቀ መዛሙርት አንዱ የኔታ ኖላዊ ናቸው። በመቀጠል እኔ ነኝ። ክቡር መጋቢ ሐዲስ በብፁዕነታቸው መልካም ፈቃድና አሳሳቢነት መሰረት በየኔታ አክሊሉ ስም የአብነት ትምህርት ቤቱ ወደ አዳሪ ትምህርት ቤት ለማሳደግና ዘመን ተሻጋሪ ለማድረግ ፕሮጀክት ተነድፎ ፕሮፖዛል ተዘጋጅቶ ቅድመ ዝግጅቱ ተጠናቋል ያሉ ሲሆን ይህንን መጽሐፍ በረከት ለማግኘት ሳይሰለቹ በዚህ ልክ ጽፈው ለምርቃት ላደረሱ ለመጋቢ ኅሩያን የማነ ብርሃንም ምስጋና አቅርበዋል። በየኔታ አክሊሉ ስም አዳሪ ትምህርት ቤት እንዲከፈት ተማሪው ከልመና ወጥቶ ቤት ማደሪያ ከመፈለግ ወጥቶ ከስንቅ ፍለጋ ወጥቶ ሙሉ ነገሩ ተስተካክሎለት ዘመኑን የዋጀ አዳሪ ትምህርት ቤት ደብሩ፣ ወረዳው፣ ሀገረ ስብከቱ፣ የመንፈስ ቅዱስ ልጆቻቸው፣ ደቀ መዛሙርቶቻቸው ተባብረን መስራት ይጠበቅብናል። ይህን መልእክት አስተላለፍ ብለውን በጊዜው ተናግሬያለሁ። ያው በአካባቢያችን ያለው ወቅታዊ ሁኔታ ባይፈቅድም ለግንቦቱ ሲኖዶስ እንዲቀርብ ብፁዕነታቸው ቀጭን መመሪያ በመስጠት ለትምህርት ቤቱ ሙሉ ፕሮፖዛል ተሰርቷል። ሙሉ ዝግጅቱ አልቆ ተጠናቆ በቅዱስ ሲኖዶስ ደረጃ ቀርቦ ፈቃድ እንዲሰጥበት የብፁዕነታቸው የሥራ ፍሬ እንደሆነ በዚህ አጋጣሚ ለመግለጽ ነው። ይህንን መጽሐፍ በዚህ ሁኔታ ሳይሰለቹ ሳይደክሙ በረከት ለማግኘት በዚህ ልክ በቃላት የተሰደረ በታሪክ የተዋበ ለትውልድ የሚጠቅም ማንነትን የሚያሳይ መጽሐፍ ጽፈው ስላቀረቡልን ለየኔታ የማነ ብርሃን ከፍ ያለ ምስጋና እያቀረብኩኝ ከሰዓት አኳያ እዚሁ ላይ ቢበቃኝ ብዬ አስባለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ባስተላለፉት አባታዊ ቃለ በረከት ብዙ መምህራን ወዳሉበት ሂድ ጥበበኛ መምህርም ካገኘ ተከተለው እንዳለ መምህራን ስስት የለባቸውም። የኔታ አክሊሉም ሕይወታቸው ትምህርት ቤት ነው። መምህራን የእውቀትና የጥበብ ቤት መዛግብት ናቸው በማለትም ይህንን መርሃ ግብር ላዘጋጁ አካላትም ምስጋና አቅርበዋል። ሲራክ ምን እንደሚለው ሀበ ብዙኃን አይርቁም ነው የሚለው። ብዙ መምህራን ወዳሉበት ሂድ ነው የሚለው። ወለዘርኢከ ውስቴቶሙ ጠቢበ ትለው ይላል። ከውስጣቸው ብልህ አስተዋይ መምህር ጥበበኛ መምህር ካገኘህ ተከተለው ነው የሚለው። ተከተለው ምሰለው ነው። ተከተለው ኑሮውን ምሰለው ነው። ያለውን ውሰድ ነው። መምህራን ያላቸውን የሚሰጡት አይሰስቱም። በመምህራን ስስት የለም። መምህራኖቻችን ስስት የሚባል ነገር አያውቁም። መስሎ አክሎ አሳክሎ ለማስቀመጥ ለማዘጋጀት ስስት በመምህራን በኩል የለም እና ደቀ መዛሙርቱ የመምህራን ሕይወት ከቀለሙ ባሻገር መቅሰም ከቻሉ ብዙ ፍሬዎች ማግኘት እንችላለን ማለት ይችላል። ቤተክርስቲያን ናቸው የኔታ አሁን የምናያቸው አሁን ከመጽሐፉ ባሻገር እንደው በሕይወታቸው የምታውቋቸው አላችሁ። በእውነት እንዲሁ ዝም ብለው ስተዋቸው ትምህርት ቤት ናቸው የኔታ ማለት ነው። እንዲሁ በሕይወታ ዝም ብለው መልካቸውን ስታቸው ትምህርት ቤት ናቸው። በሌላ በኩል ደግሞ መምህራን መዛግብት ናቸው። የጥበብ መዛግብት ናቸው። ጥበበኞች መምህራን ተዘጋጅተው በስነ ጽሁፍ ዝግጅቱ ማለት ነው ተቀምሮም ተዘጋጅቶ የሚገኝ የመምህራን ታሪክ እንዲበዛ እንፈልጋለን። በእውነት ቤተክርስቲያናችን ትፈልጋለች እና ወደፊቱ እንደው ቤተክርስቲያናችን እንዲህ ያለውን እንደ ሀገረ ስብከታችን ብቻ ሳይሆን እንደው በቤተክርስቲያናችን እንዲህ ቢታሰብ ደስ ይላል ማለት ነው። ለሁላችሁም ለመምህራኑም፣ ለአዘጋጆቹም፣ ለአስተባባሪዎቹም፣ ለደብሩም እነዚህ ለተማሪዎቹም ለደቀ መዛሙርቱም ከፍ ያለ ምስጋና እናቀርብላችኋለን ማለት ነው። ብፁዕነታቸው አክለውም እንደ የኔታ አክሊሉ ያሉ ሊቃውንት
በሕይወታቸው በእረፍታቸው ከቃለ እግዚአብሔር አስተምሮታቸው በተጨማሪ ፍቅርን፣ ቅድስናን፣ ትህትናን ያስተምራሉ። የጉባኤ ቤት መምህራንም ከእርሳቸው በመማር ተተኪ መምህራን ማፍራት አለባችሁም ብለዋል። እኛም እንደ መምህራኑ ያየናቸው መምሰል ያስፈልጋል ብለን ነው የምናምነው። መምሰል ብቻ ሳይሆን መሆንም ጭምር ያስፈልጋል ማለት ነው። መሆንም ጭምር ሰው ጠፍቷል። በአሁኑ ሰዓት ሰው እየጠፋ ነው ያለው። ሰው እየጠፋ ነው ያለ። በእውነት ብዙ ሰው አለ፣ ግን ብዙ ሰው ማታገኙበት ጊዜና ሰዓት እየመጣ ነው ያለውና እናንተ መምህራን፣ የጉባኤ መምህራን ማለት ነው እንደገና ደግሞ ደቀ መዛሙርቱ ለመተካት ጥረት ማድረግ ያስፈልጋል። በእውነት ለመተካት ማለት ነው። ለመተካት ጥረት ማድረግ ያስፈልጋል። መቆየት ያስፈልጋል። እኔታ በበዓታቸው ጸንተው ስለቆዩ ስላገለገሉ ስለፈጠሩ ፈጣሪያቸውን ስላገለገሉ አምላካቸው ታማኝ ሆነው ስለተገኙ ነው እኔታ ማለት ነው። ታማኝነት ያስፈልጋል። ጽናት ያስፈልጋል። ብርታት ያስፈልጋል። በእውነት ለራስ ታማኝ፣ ለቤተክርስቲያን ታማኝ፣ ለማህበረሰብ ታማኝ፣ ለልቡና ታማኝ መሆን ያስፈልጋል ወገኖች። እና ሰው ይፈልገናል፣ ሰው ይሻናል። በሻን ቁጥር የምንገኝ ሰዎች ሆነ መገኘት ያስፈልጋል ማለት ነው። ይሄን የሚያስተምሩን መምህራን ለመጽሐፉ ዝግጅትም የበኩላቸውን ላደረጉና መርሃ ግብሩ የተሳካ እንዲሆን ለተባበሩ አካላትም ብፁዕነታቸው ምስጋና አቅርበዋል። እግዚአብሔር አምላካችን የኔታን ነፍሳቸውን ይማር። እናንተንም አዘጋጆቹን እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ በረድኤቱ አይለያችሁ። እናመሰግናለን። ሊቀ ሊቃውንቱም ሊቀ ስልጣናቱም ሊቀ ማእምራንም መጋቢ ሐዲስም ከዚህ መምህር መላከ ሰላም በሙሉ አስተዳዳሪዎች ሁላችሁ እናመሰግናችኋለን። በሰላም ያለን አምላካችን በሰላም ያሳድረን። ሀገራችን አምላካችን ይባርክልን፣ ይጠብቅልን፣ ክፉን ነገር ያስወግድልን፣ መልካሙን ነገር ይዘዝልን። የቅዱሳኑ ጸሎት እንደነዚህ አይነቱ ቅዱሳን አባቶቻችን ጸሎት ይርዳን ሁላችንም። በመርሃ ግብሩ የአዲስ አበባ አድባራትና ገዳማት አስተዳዳሪዎች ጥሪ የተደረገላቸው እንግዶች የታደሙ ሲሆን ለመጽሐፉ ምርቃት ዝግጅት ትብብር ላደረጉ ምስጋና ቀርቦ በብፁዕነታቸው ቃለ በረከት ተሰጥቶ በጸሎት ተጠናቋል።